ጤና ይስጥልን የሰዓቱን ዜና ይዘንላችሁ መጥተናል። ጠቅላይ ሚኒስትሩ ፓርላማ ላይ ከተናገሩት የተወሰነውን ይዘን መጥተናል። አብራችሁን ቆዩ። ጠቅላይ ሚኒስትሩ ስለ ፕሪቶሪያው ስምምነት ሲናገሩ በፕሪቶሪያው ስምምነት መሰረት ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ አድርጓል። ያም ሆኖ አሁንም በበቂ ሁኔታ ያልተፈጸመ ጉዳዮች አሉ ብለዋል። ከዚህም አንደኛው የታጣቂዎች ተሃድሶ ስራ ነው። ይህ በዋናነት የሚጎዳው የትግራይን ህዝብ ነው ብለዋል። ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራት አለባቸው። በየወሩ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለዚህ ስራ ይወጣል ብለዋል። ተፈናቃዮች ወደ ቀያቸው መመለስ ረገድ በራያና ጸለምት ጥሩ ስራ ተከናውኗል። በሌሎች አካባቢዎች ግን በተፈለገው ልክ አልሆነም። ይህ የሆነው ሰባዊ ስራና ፖለቲካ የሚቀላቅሉ ኃይሎች በመኖራቸው ነው ብለዋል። ነገር ግን የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት ተጨማሪ ጦርነት በማስቀረት ረገድ ከፍተኛ ስራ አከናውኗል። ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ በማለቁ የህግ ማሻሻያ የሚፈልጉ ጉዳዮች አሉ። ይህ ሲሻሻል ደግሞ የነበሩ አፈጻጸሞች መገምገም አለባቸው ብለዋል። በዚህም የፕሪቶሪያውን ስምምነት ባከበረ መልኩ መጠነኛ ለውጥ ከተካሄደ በኋላ ጊዜያዊ አስተዳደሩ ስራውን እያከናወነ ህዝቡን ለምርጫ የሚያዘጋጅ ይሆናል ብለዋል። ይህን በተመለከተም ከጊዜያዊ አስተዳደሩ አመራሮችና ሌሎች ባለድርሻ አካላት ጋር ውይይቶች እየተደረጉ ነው። በዚህ ሂደት ስራዎች ተገምግመው የግለሰቦች መቀያየር ሊኖር ይችላል ሲሉ ጠቅላይ ሚኒስትር ዶክተር አብይ ዛሬ በፓርላማ ውይይት አንስተዋል። ሌላኛው ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች በሰጡት ማብራሪያ የባህር በር ጥያቄ ማንሳት ኖርነቱ አብቅቷል። ብልጽግና ኖረም አልኖረም የባህር በር ፍላጎትና ጥያቄ ሁሌም ያለ ነው ሲሉ ተናግረዋል። የቀይ ባህር ፍላጎታችን ከሶማሊያም ከጅቡቲም ከኬንያም የሚያጣላን አይደለም፣ የተገደበም አይደለም። የሚመለሰው ግን በውይይት መሆን አለበት ሲሉ ለተነሳላቸው ጥያቄ ምላሽ ሰጥተዋል። ከሰሞኑን ከኤርትራ ጋር ግጭት ይነሳል የሚለው ስጋት እየተንጸባረቀ መሆኑን አስታውሰው መንግስት ለቀይ ባህር ሲል ኤርትራን የመውረር ፍላጎት የለውም፣ ፍላጎታችን መነጋገር ነው ብለዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም በማለት የመንግስትን ወቅታዊ አቋም የገለጹት ጠቅላይ ሚኒስትሩ የዓለም ሀገራት የኢትዮጵያን ባህር በር ጥያቄ ተገቢነት ስለማመናቸው አብራርተዋል። የትኛውም ዝግጅቶች ውጊያን ለማስቀረት ታስበው የሚደረጉ መሆናቸውን አንስተው ከጎረቤት ሀገር ከሶማሊያ ጋር የተገኘው ዲፕሎማሲያዊ ድል ለዚህ ማሳያ ነው ብለዋል። ከጀመርነው ህልማችን የሚያስቆመን ኃይል አለ ብለንም አናምንም ያሉም ሲሆን ትንኮሳ ካለ ግን ምላሹ የከፋ ይሆናል ብለዋል። ሌላኛው ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት የመጣንበት መንገድ ስለምናውቀው ከኛ በላይ ለደሃ የሚቆረቆር የለም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከቤት ግንባታ ጋር በተያያዘ ሲያስረዱ መንግስታቸው ከቀድሞ የኢህአዴግ መንግስት የተሻለ አፈጻጸም እንዳለው ገልጸዋል። ለማነጻጸር ያህል ኢህአዴግ በ15 ዓመት ውስጥ ከ1997 እስከ 2017 ዓ.ም 160,000 ቤቶች ሲገነባ እሳቸው በ5 ዓመት ውስጥ 167,000 ቤቶችን እንደገነቡ አስረድተዋል። በተጨማሪም በአዲስ አበባ በልማትና በኮሪደር ግንባታ ምክንያት ከመኖሪያ ቤታቸው ለተነሱ ዜጎች ከ17 ቢሊዮን ብር በላይ ካሳ ከመንግስት ካዝና መክፈላቸውን ለምክር ቤቱ አባላት አስረድተዋል። የናይጄሪያው ፕሬዝዳንት በነዳጅ በበለጸጉ አካባቢ ላይ የአስቸኳይ ጊዜ አዋጅ አወጁ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በበለጸገው ሪቨርስ ግዛት የአስቸኳይ ጊዜ አዋጅ አውጀዋል። የግዛቱ ዋና አስተዳዳሪና ምክትላቸው ለ6 ወራት ከስራ ማገዳቸውን ዘግበዋል። ፕሬዝዳንቱ እንደገለጹት በግዛቱ ታጣቂዎች የነዳጅ ቱቦዎችን ሲቀብሩና የግዛቱ ደህንነት አደጋ ላይ ሲወድቅ አስተዳዳሪዎቹ ምንም አይነት እርምጃ እንዳልወሰዱ ሪፖርቶች እንደደረሷቸው ገልጸዋል። በዚህም ግዛቱ ወደ አደገኛ ሁኔታ ውስጥ ሲገባ ዝም ብለን ልንመለከት አንችልም ብለዋል። ጠበቆችና የተቃዋሚ ፓርቲ አባላት የፕሬዝዳንቱ እርምጃ ህጋዊነት የተከተለ አይደለም ሲሉ ተችተዋል። በናይጄሪያ የነዳጅ ድፍድፍ ማውጫ አካባቢዎች ላይ ከፍንዳታዎች ጀምሮ በታጣቂዎች የሚፈጸሙ ጥቃቶች እየተለመዱ መጥተዋል። በዚህም በአግባቡ ስራዎች እንዳይሰሩ እንቅፋት መሆን መቻሉን ኤፒሲ ዘግቧል። አብራችሁን ስለነበራችሁ ከልብ እናመሰግናለን።